አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። ሱመያ ኢትዮን ሰብስክራይብ ላይክ ሼር ያርጋችሁ አይደለም ሰብስክራይብ ላይክ ሼር አድርጉ። እንግዲህ ዛሬ የመጣውበት ደስ በሚል መረጃ ነው። እሱ ምንድነው እንግዲህ ሃይሚና ብሩኬ ዛሬ በጣም ደስ በሚል ቪዲዮ ሰርተዋል ማለት ነው። ግን ውዶቼ እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? እንዴት ነው ወንድ ልጅ እንደ ሴት ልጅ የሚመሳሰለው? ይቻላል አይቻልም? ምክንያቱም አሁን ብሩኬ እዚህ ጋር የሴት ልብስ ለብሶ ምን ብሎ እየሰራ ነው ማለት ነው። ያንን ነገር እንደ ሃይማኖት እንዴት ታዩታላችሁ? ምክንያቱም በእኛ በሙስሊም ማለት ነው አይቻልም። አንድ ወንድ ሴት ልጅ መመሳሰል አይቻልም ማለት ነው። ይሄ እንትን በእኛ በሙስሊም ጥሩ አይደለም ማለት ነው። ምክንያቱም አንድ ወንድ ኦር እንደ ወንድ ነው መምሰል ያለበት እንጂ ሴት መምሰል የለበትም ማለት ነው። እና እንዴት ነው የምታስቡት? እንዴት ነው እንትን የምትሉት ማለት ነው ውዶች የምታዩት? ምክንያቱም ከሃይማኖት አንፃር ማለት ነው። ተረዳችሁ? ከሃይማኖት አንፃር እንዴት ታዩታላችሁ? ይሄ ነገር ወዴት እየሄደ ነው? ነገ ወዲያ ትውልዶች አሉ እኮ ትውልድ የሚመጣ ትውልድ ይሄ ነገር እንደ ኖርማል እንዳያየው ይሄ ነገር መቆም አለበት ማለት ነው። ገባችሁ? ወንድ ልጅ ሴትን መምሰል የለበትም፣ ሴት ልጅ ደግሞ ወንድን መምሰል የለባትም ብዬ ነው እኔ የማስበው፣ እኔ እንደ አንድ ሱመያ ማለት ነው። እና በጣም ስለገረመኝ ነው። ገባችሁ? በጣም ስለገረመኝ በጣም ስለደነቀኝ ነው። ምክንያቱም ይሄ ነገር ወዴት እየሄደ ነው? እኛ ምን እየሆነ ነው? ምን በቃ የሆነ አለ አይደለ? ኦር ሃይሚን ማስደሰት ከፈለከው እኮ የሴት ልብስ መልበስ አለበት ብዬ አላስብም። ሃይሚን ማስደሰት፣ ሃይሚን ማዝናናት፣ ሃይሚን የሆነ ነገር ማድረግ ከፈለገ ዝም ብሎ እንደዚሁ ኖርማል ለብሶ ይችላል ማለት ነው። ግን እኛ ወዴት እየሄድን ነው ውዶቼ? አንዳንዴ ነገር ዓለሙን እየዘነጋ ነው ይመስለኛል። ገባችሁ? ሁላችንም እንደ ሃይማኖታችን ፈጣሪን መፍራት ያቆምንበት ጊዜ ደርሷል ማለት ነው። አላቅም። ምክንያቱም ወንድ ልጅ እንደ ወንድ ልጅ መምሰል አለበት ብዬ ነው እኔ ማምነው። ገባችሁ? ወንድ ልጅ እንደ ወንድ ልጅ መምሰል አለበት። ወንድ ልጅ የሴትን ልብስ እየተመሳሰለ ምን እያለ ለትውልድ ምን እያስተላለፈ ነው? ምንድነውስ ፍላጎቱ? ይሄ ሰው ምንድነው ሴራው? ምንድነው ስራው ብለን ማሰብ አለብን ማለት ነው። ገባችሁ? ሃይሚን ለማስደሰት ቢሆንም እኮ በቀሚስ አይደለም የሚያስደስታት፣ በቀሚስ ሳይሆን ከልቡ ይቅርታ ጠይቆ ያለውን ፋይል ዘግቶ እንደዚሁ ላይፉ መኖር ይችላል። ግን አስባችሁታል? የሆነ ሴት መስሎ እንደዚህ እያለ እየደነሰ ምናምን እሱ መብቱ ነው መደነስ ማለት ነው። ግን ማለት አላውቅም እንዴት ነው ወንድ ልጅ እንደ ሴት ልጅ ቀሚስ ለብሶ የሚያስተላልፈው ምንድን ነው? ነገ ወዲያ እኮ አዳዲስ ዩቲዩበሮች እኮ የሚመጡ አሉ፣ የሚያዩ ማለት ነው። የሚያዩ ይህን ነገር እንደ ኖርማል እየቆጠሩት እንዳይሄድ በዚህ ደረጃ ብሩኬ ወርደሃል፣ በጣም ወርደሃል። ምክንያቱም ወንድ ነህ፣ እንደ ወንድ ቆፍጠን ማለት አለብህ እንጂ ወንድ ልጅ ሆነ አይ ታድላችሁ ቀሚስ መልበስ እንደዚህ መልበስ እንደዚህ ምን እያስተላለፋችሁ ነው? ሲጀመር አንተ ምን እያስተላለፍክ ነው? ሃይሚ ጋር መስራት ካለብህ እኮ በቀሚስ አይደለም እንደዚህ ኖርማል ዝም ብላችሁ ስሩ። ግን እንዴት ነው ወንድ ልጅ በዚህ ደረጃ የሴት ልብስ ለብሶ ምን ብሎ እንዴ? ማንን አስታወስከኝ መሰለ? አብርሽ ማለት ነው። አብርሽ ሳይፈምስ እንዳሁኑ ይሄ አመዱ ሳይለቅ ማለት ነው። አመዱ ሳይለቅ አሁንማ አመዱ ለቋል አብርሽ ማለት ነው። አሁን የተወለወለ ብርጭቆ መስሏል ማለት ነውና አብርሽ አመዱ ሳይለቅ በቃ ያላረገው ስራ የለም። ያላረገው ቀሚስ ለብሷል፣ ምን ብሏል። ግን እንደ ሃይማኖት አይፈቀድም። ገባ? ከዛ በኋላ ደግሞ ሩታን ለማኛ አድርጓ መጣት፣ ኦር እሷ እንደጠየቀችው አድርጓ መጣት። ግን ይሄን ሁሉ ድራማ ማን የሚሰራው? አብርሽ ነው። ገባ? ስለዚህ አሁን አንተ ደግሞ በጣም ወረድክብኝ፣ በጣም ማለት ነው። ምክንያቱም ሃይሚን የምታስደስታት ቀሚስ ለብሳ አይደለም። ገባ? ምክንያቱም የማይሆን ነገር አይሆንም ነው፣ አለቀ ደቀቀ። ምክንያቱም ነገ ወዲያ አዲስ ሰው አለ፣ እኔን የሚመለከተኝ አዲስ ትውልድ አለ ብለህ ማሰብ አለብህ። ህፃን አይደለህም አንተ፣ ትልቅ ሰው ነህ፣ አዋቂ ነህ አይደለ? በደንብ የ30 ሚሊዮን መኪና እያሽከረከርክ ነው። ስለዚህ በዚህ ደረጃ እንትን ብለህ ስላየው
እኔ ትንሽ ቅር ብሎኛል ውዶቼ ማለት ነው። ምክንያቱም እኛ የራሳችን ዛሬ መደሰታችን ብቻ አይደለም ማሰብ ያለብን፣ ነገ ወዲያ የኛ ልጆች ምን እንደሚያረጉ አናቅም። ስለዚህ ይሄ ነገር ብሩኬ ተሳስቷል። እንደ ሰው አይቻልም። ግባችሁ? በየትኛውም ሃይማኖት አይፈቀድም። በእስልምናም ሆነ በክርስትናም ሆነ አንድ ወንድ እንደ ሴት ልጅ መመሳሰል አለበት ብዬ አላምንም። እሺ እግዚአብሔርን ሱሪ የሚባል እንዳለብሽ እኔ በእንትን ሽርጥና የሚለብሰው እንዶች ታድለው እግዚአብሔርን የሆነ ሴት ብትሆንና ቀሚስ ብትለብስ በቃ ስታስመርቅ ነው የምትውለው። ስታስመርቅ እንደዚህ ቀሚስ ስትለብስ ቀልጠፍ ብላ ነው የምትቀመጠው። ቀሚስ ራህ ነው እግዚአብሔር እንደፈለጋችሁ እንዴ ተረጋጋ። ልበላላሽ እንዲ ተረጋጊ። ታምሪያን እንዘፍንሽ ምን ትዘፍኛለሽ? ቶሎ በይ ባህላዊ ዘፈን ዝፈን አንተ። እኔ ሌላ ጊዜ የምትዘፍነው ምን አለ? ባህላዊ ዘፈን አያ በለው ታውቂዋለሽ? ባንቺ ነው የማውቀው። አስካሉ አሁን ታምኚልኛለሽ? አታምኚልኝም? እኔ የምልሽ ያው ብሩክ ዱባይ ሊሄድ ነው ወጋለች። አልታየብኝማ። ሴቶቹ ታርጊያለሁ እኔም እንዳንቺ ማሽነል ታምራለሽ። ጸዴ ዘፈን ዝፈኝ። ብሩክነቴ እኮ እየመጣ አስቸገረኝ። ስራ የለሽም? ምን ማለት ነው? ማለት ስራ ፈልገሽ ነው? ምን ማለት ነው? ስራ ፈልገሽ ነው ወይ? ሴት ጊዜ ይታከልሽ ችግር አለ። እኔ ዛሬ ሞልሽ እንደው ማንን ያረን ያፍታ ማርቲ የት ነው ሰፈርሽ? እናት አታናግሪ አናገኝ እንጂ ኧረ እንደዚህ ማች ደግሞ በጣም ታምራለሽ። በጣም ቆንጆ ነሽ። አንቺን አይቼ ማለፍ አልቻልኩም። እሙዬ እናት ቡና ላፍላለሽ? ኧረ መጀመሪያ ወይ በኛ ስልክሽን አስጭኝ። እኔ አፍራለሁ። ቆንጆ እኔ አፍራለሁ። እኔ እንደራስሽ ወንድ ሁሉ እንዲህ ወንድ የሚያስጨንቃችሁ ሴቶችን ጨነቅሽኝ። ይቅር በሏቸው፣ ማሯቸው። ስልክሽን ሰጪኝ። እንዴ ወደደችኝ ባንዴ ወደደችኝ። በቃ ስልክሽን ለመስጠት ዱባይ ሊሄድ ነው እና ብሩክ ለሱ የሆነ ነገር አዘጋጅለት፣ ድርቆሽ ምናምን እዛ የሚበለው ባይገርምሽ ከዚህ በፊት ሄዱ አሉ ያላልኩ ሄደ ሰዓት ብሩክ እሱ ነው የሚነግረኝ። እንግዲህ ቁጭ ላስሄድ እንዲያማልጌሽማ አትፈይ ከዛ ማለት ነው ሂደልሽና የሀበሻ ምግብ ልብላ ብሎ ይገባልሻል። በእኛ 800 ብር ትንሽ ተቀየረ። ምን ነው እንዴ ተቀያየራለሽ ነው? ፖዝ ኦፍ ኦኬ። ለማንኛውም እንዴት ነኝ? ታምራለሽ። ቴንኪው። አንዴ ጉንጭሽን ልሳምሽ? ደስ ይለኛል። ተስማማች በአንዴ አልፈልግም። ቀረብሽ። ተይ ይሄን የመሰለ ከንፈር
የኔ ቆንጆ ረበናት ሸተሰፍሪ ምንም በቃ ሳይዋ ይቀራል። የምራሳት ፈርሽ ሴት ነው ለካዛ የምራሳት አልቻልኩም ዛሬ እግዚአብሔር ምን ፈልገሽ ነው? እኔ ቡቡን ፈልጌ ቡቡማ አንሰጥም። አትሰጪም? አዎ አልሰጠሽም። በቃ ይቅር። ዱባይ ሲሄድ ነው ግን ውዶቼ ሃይሚ ማለት ነው ሃይሚ የመጨረሻ ማለት ነው ብሩኬን ዋው 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 ትወደዋለች። በጣም ነው የምትወደው። ለምን በጣም ነው የሚያስታውቅባት ባይኗ ማለት ነው። እንኳንም ተከራከርነልሽ እንዴ እንኳንም ተከራከርነልሽ ወገባችንና ስረን እንዴ በጣም ነው የምትወደው ውዶቼ። አንቺ ከሌሎቹ ትለያለሽ። እሱ ዲኮር ነው ተይ በዲኮር ነው የተሰራሽ? ሰው ሰራሽ ነሽ ወይስ? ያ ጀማ ይጨምቃል። እግዚአብሔርን ግን ማለት ነው እስኪ ብቻ ላዋራሽ እንዴ ልሳምሻ እንዴ ሞቲ ምን ነው ማት ምን ነው ምስልኝ እንዲይዝሽ ጉንጭ እኮ ለመሳም እንዲህ ነው እንዲህ ይያል ሌላ ነገር እሺ እንደዚህ ጎትተህና እንደዚህ ስማሉ አረ ጊዜው ከፍቷል። እዚህ ላይ ነው ማለት ነው ሲኔ እኮ ላይተሽ እንዴት ትያለሽ አንቺ ሄሬን እንዴት አየሽ? ጸጉሬን የት ነው የተሰራው? ሄረን ስም ነው ሄሬን ጸጉሬን እንዴት አየሽ? እንዴት ነው የመጣሽው? እኔ ቆይደ መስራቅ ወዴት ነው አድራሻሽ? አንቺ ጋር ደስ ይለኛል። ምን የመሰለ ሴት ቤቴ ድረስ ስለመጣ ቡቡን ፍለጋ ነው የመጣሁት። ምን አለሽ ከቡቡ? ከቡቡ ብዙ ነገር አለ። ልጅ አለኝ ምን አለኝ ምን የሌለኝ ነገር አለኝ መሰለሽ ቡቡ ጋር ሊሄድብኝ ነው። አሬ ሴት ድምፅ እንዴት ነው የመጣው? እንግዲህ ማለት ነው ሰብስክራይብ